ባለፉት ጊዜያት በአማራ ክልል የነበረው የሰላምና የጸጥታ ሁኔታ በኢንቨስትመንት እንቅስቃሴ ላይ መዳከሞችን አሳይቶ ነበር። ነገር ግን መንግስት ለሰላም በሰጠው ቁርጠኝነት አሁን ላይ በተሻለ መልኩ የሰላም ሁኔታው እየተረጋገጠ ይገኛል። ከዚህ ጋር ተያይዞ በተለይ ደግሞ በኢንቨስትመንት እንቅስቃሴ ላይ ተዳክመው የነበሩ የግንባታ ሂደቶች አሁን መነቃቃት እያሳዩ ይገኛሉ። እኔ በሚገኝበት በዚህ በጎንደር ከተማ የሚገኙ ባለሀብቶችም የግንባታ እንቅስቃሴዎቻቸውን ከሰላሙ ባገኙት እፎይታ አማካኝነት እንግዲህ ወደ ግንባታ ገብተዋል ማለት ነው። አንድ ባለ ታሪክ ቆይታ አድርጋለሁ። አብራችሁን ቆዩ። ጤና ይስጥልኝ። እንደምን አሉ? እንኳን ደህና መጣችሁ። ይሄ ፕሮጀክት ያው ኢንዱስትሪ መንደር ይባላል። ሰሊጥ እዚህ አካባቢ እንደሚመረተው መጠን ሁሉ የሰሊጥ ማቀነባበሪያ እንዲሁም ደግሞ የማር ማቀነባበሪያ እና ማርም ተፈላጊ ነው። ተረፈ ምርቱ ሰሙ ምኑ ለሀገራችን የውጭ ምንዛሬ የሚያመጣና ሀገራችን ሊጠቅም የሚችል ትልቅ የተጠና ፕሮጀክት ነው። በአማራ ክልል ላይ የነበረው የሰላም እጦት ምክንያት እንግዲህ የኢንዱስትሪ ዘርፉን የኢንቨስትመንት እንቅስቃሴውን በጣም እንደጎዳው ይታወቃልና እንዴት ነበር እናንተን አፌክት ያደረጋችሁ? አሁንስ ግንባታው እንዴት ጀመራችሁ? እስኪ እሱን ያስታውሱኝ። ወደ ነበረው ሰላሙ ስለመጣ አሁን እኛም እንደገና የቆመው ፕሮጀክት ይሁን እንደምታየው ጣራ ቆርቆሮ ሊለብስ ነው። እንደዚህ ጥሩ ነው። አሁን ያለበት ሁኔታ አሁን አንጻራዊ ሰላም አለ። የተሻለ ነው። ያው እንደሚታወቀው ኢንቨስትመንት ሰላም ይጠይቃል በየትኛው ቦታ። ስለዚህ ሰላሙን እኛም ሰላም አለ ብለን ያው ወደ ቀደመ እንቅስቃሴያችን ገብተናል። አቶ አማረ በጎንደር ላይ በእንግዲህ በዚህኛው ኢንቨስትመንት ብቻ አይደለም የሚታወቁት፣ ሌላ የሚታወቁበት የልማት ስራ እንዳለ ሰምቻለሁ። ምንድነው እሱ? አካባቢን በምን ልርዳ የሚለውን ነገር በማሰብ በዚህ 2 አመት ከ400 ሚሊዮን ብር በላይ ይሄ ትውልድ አማረ የሚባለው ቁጥር 1 ትምህርት ቤት እሱን ገንብተናል። እንዲሁም ደግሞ በዚህ ዙሪያ በለሳ የሚባለው ቦታም ደግሞ የተለያዩ በሆቴል ቱሪዝም እንዲሁም ደግሞ በከብት ማድለብ በአትክልትና ፍራፍሬ ማህበረሰቡን ሊጠቅም ሊያስተምር የሚችል የስራ መስክ ተሰማርቼ አገሬና ወገኔን እየጠቀምኩ ነው ያለው። በጣም ጥሩ። ስለዚህ ወደ ትውልድ አማረ ትምህርት ቤት እንሄድና ደግሞ በዚህ ያለውን እንቅስቃሴ እንመለከታለን። ወደዛ እንሄዳለን። አሁን እንግዲህ የምንገኘው ይሄ አዲሱ በጣም ዘመናዊ ደረጃውን የጠበቀ ሃይ ስኩል የኛ ሁለተኛ ደረጃው ትምህርት ቤታችን አሁን እየሰራ ነውና እያስገነባ ነው ያለ በማለቅና መጠናቀቅ ላይ የሚገኙ ማለት ነው። ከአጸደ ህፃናት እስከ ሃይ ስኩል ነው። ስታውም ወደ ኋላ ያያችሁት ከአጸደ ህፃናት እስከ 8ኛ ክፍል ነው። ይሄኛው ደግሞ እንግዲህ ሃይ ስኩል ነው። ስለዚህ በጣም ስታውን ይሄ ነገር አልተሰራም ነበር። ያው ይሄን የተሻለ ትምህርት ቤት ለማድረግ የተሻለ ሰው አገር የሚለማው የለማ ሰው ሲፈጠር ነውና የለማ አእምሮ እንዲፈጠርበት ላይ ከዘመኑ ጋር አብሮ ሊሄድ የሚችል ትልቅ ተቋም ነው። ለትምህርት ያለው ጥንካሬ እጅግ በጣም የሚያበረታታ ነገር ነው። እንዲሁም ትምህርት ብቻ አይደለም ሌሎቹም። ይሄ ደግሞ ማሳየው ምንድነው? አገር ለመገንባት አገርን ለማገልገል የሚደረግ ስራ መሆኑ መነሻውም ይሄ ስለሆነ እጅግ በጣም ጥሩ ነገር አለ ብዬ አስባለሁ። በ1982 ሊሆን ይችላል ጻድቁ ዮሐንስ ትምህርት ቤት አስተምሬዋለሁ። እዛ ነው ያወቅኩት። ከዛ በኋላ ደግሞ ስመጣ ደግሞ ጡረታ ወጥቼ 2002 ነው ጡረታ ያወጣሁት። አጋጣሚ ደግሞ እዚህ ያገኘሁት እና እሱ የልጄን መስሪያ ቤት ተቀጥሬ ደግሞ በቃ ስራ እየሰራሁ ነው። ለሀገር ደግሞ ትልቅ አስተዋጽኦ ያደረጉ ለምሳሌ እንደናቶ ጥጋቡ እኔን መጀመሪያ ደረጃ ትምህርት ቤት አስተምረው ነበር። አዛ ጡረታ ሲወጡ ደግሞ እዚህ ደግሞ እነሱ ሁላ ታሳቢ አድርጌ ብዙ ሰው አእምሮ አብሮ ምክር ያለበት የተሻለ አካባቢን አገርን አህጉርን ሊጠቅም የሚችል ሰዎች እዚህ ላይ መፍለቂያ ይሆናል ብዬ በማሰብ ከፍተኛ የሆነ መዋዕለ ንዋይ አፍስሼበታለሁ ማለት ነው። እዚህ አገር ሊገነባ ወይም ደግሞ አገር ሊለማ የሚችለው የለማ የሰው ኃይል ሲፈጠር የለማ አእምሮ ሲፈጠር የበቃ የነቃ ብቁ ዜጋ ሀታሽ ከመሰረቱ ጀምሮ ተኮትኩቶ ያደገ እንደሆነ የተሻለ አእምሮ ሲፈጠር የተሻለ ዘመኑ ጋር አብሮ ዘመኑ የዋጀው ሰው ይፈጠራል ተብሎ ይታሰባል። በዚህ 2 አመት ነው እንግዲህ ተሰራ ከ400 ሚሊዮን ብር በላይ የጨረሰ ፕሮጀክት ነው። ፕሮጀክት አቶ አማረ ለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ታንኪ ሶ ማች። እሺ
ክቡራን ተመልካቾቻችን እንግዲህ ቀደም ሲል በተለይ የጎንደር የሰላምና የጸጥታ ሁኔታ በኢንቨስትመንት እንቅስቃሴዋ ላይ አሉታዊ ተጽዕኖ አሳድሮ እንደነበረ አንስቼላችሁ ነበረ። ነገር ግን የልማት ስራዋ ደግሞ እንዳይቆራረጥ እንደነ አቶ አማራ ያሉ አልሚዎች ቀደም ሲል በነገርኳችሁ ስፍራ ላይም የተለያዩ የኢንቨስትመንት ስራቸውን እየሰሩ ይገኛሉ። በዚህም በከተማ ውስጥ ደግሞ የትውልድ አማረ ትምህርት ቤትን ገንብተው እንግዲህ ለትውልድ እያስተላለፉ ሀገርን እየገነቡ ትውልድን እያነጹ የነበረበትን ቆይታ ተከታትላችኋል።